ኤምሬትስ አሁንም ተጋለጠች። ኤርትራና ግብፅ በጥንቃቄ እየታዘቡ ነው። ኢትዮጵያ በጎንዮሽ አይን፣ ሱዳን እንባዋ ሊታበስ ለአሜሪካና ለብሪታንያ ጥሪ። ተጠያቂነት በሌለው ቀጠና ፍትህ መቼ ይነግሳል? ክቡራት የኢዴን ሚዲያ ተከታታዮች ሁማን ራይትስ ዎች ያወጣውን የኤምሬትስን በሱዳን ጣልቃ መግባትና የባዕዳን ቅጥረኞችን መመልመል የሚያጋልጠውን አዲስ ሪፖርት አስፈላጊነቱንና በቀጠናችን ላይ የሚያሳድረውን ተጽዕኖ አያይዘን ያዘጋጀነውን ሰፊ ቀጠናዊ ትንተና ላቀርብላችሁ መጥቻለሁ። ይህ ወቅታዊና ተደማምሮ የፍትህ መዝገብ ሊገነባ የሚችል ሪፖርት አቀናጅተን ያዘጋጀነው ነው። ወደ ዝርዝሩ ልውሰዳችሁ። የሱዳን ቀውስና የውጭ እጆች። የሱዳን ጦርነት ሦስተኛ ዓመቱን እየያዘ ሲሆን የሟቾች ቁጥርም ከ150 ሺህ በላይ እየጨመረ ይገኛል። ጦርነቱ ከጀመረበት ጊዜ ጀምሮ ከ12.9 ሚሊዮን በላይ ሰዎች እንደተፈናቀሉ ይታመናል። ወደ 9 ሚሊዮን የሚጠጉ በአገር ውስጥ የተፈናቀሉ ናቸው። ይህ እየሆነ ሳለ ግን አሁንም የሱዳንን ቀውስና ውድመት ማን እያቀጣጠለው ነው የሚለው ሙሉ ምስል አሁን ብቅ ማለት ጀምሯል። ለወራት ያህል ተንታኞችና ቀጠናዊ ታዛቢዎች የምዕራብ ሱዳንን ቀጠና ማለትም ዳርፉርን በዓለም ላይ አስከፊ የተባለውን ሰብአዊ ውድመትና እልቂት እንደፈጸመ ለሚነገርለት የፈጣን ድጋፍ ኃይል ወይም ዳዕመሰሪ ሚሊሻ ከጀርባ ሆኖ የሚንከባከቡና የሚያስታጥቁ የውጭ ተዋናዮችን ሲጠቁሙ ቆይተዋል። አሁን ደግሞ በሁማን ራይትስ ዎች የተደረገው አዲስ ምርመራ አንዱን ተዋናይ አጋልጧል። አሁንም ጣቶቹ ወደዚያች ትንሽ ነገር ግን የዚህ ቀጠናና ከዚያም ባሻገር ላሉት በሽታዎች ሁሉ ካንሰር ወደ ሆነችው የተባበሩት አረብ ኤሚሬትስ አቅንተዋል። ሪፖርቱ በኤሚሬትስ በተደራጁና መቀመጫቸውን በተባበሩት አረብ ኤሚሬትስ ባደረጉ ኩባንያዎች የተቀጠሩ፣ በኤሚሬትስ ወታደራዊ ምድር የሰለጠኑ፣ በኤሚሬትስ የአየር ማረፊያዎች በሚስጥር የሚንቀሳቀሱ ኮሎምቢያውያን ቅጥረኞች ከፈጣን ድጋፍ ኃይል ጋር ሆነው ለመዋጋት ወደ ሱዳን መሰማራታቸውን ይጠቅሳል። የቅጥረኞቹ የጉዞ መስመርና የፈጸሙት ግፍ በአዲሱ ሪፖርት መሰረት በፓስፖርታቸው ላይ ማህተም ሳይደረግ በአቡዳቢ በኩል ይሻገራሉ። በአውቶቢስ ወደ ጊያቲና አልዋጥባ ወታደራዊ ተቋማት ከተጓዙ በኋላ በጅምላ ግድያ፣ አስገድዶ መድፈር፣ የወሲብ ባርነትና የሲቪል መሰረተ ልማት ውድመት ወደሚፈጽሙባቸው ንቁ የጦርነት ቀጠናዎች ገብተዋል። አንዳንዶቹ ባለፈው ዓመት ጥቅምት 2025 በአመፅ በወደቀችውና በ3 ቀናት ውስጥ ብቻ ከ6000 በላይ ሰዎች በተገደሉባት አልፋሽር ከተማ እንደተገኙ ይነገራል። የአፍሪካ ቀንድና የቀይ ባህር ጂኦፖለቲካን የሚከታተሉ ታዛቢዎች ይህ ታሪክ በሱዳን ብቻ ተወስኖ የሚቀር እንዳልሆነ ይናገራሉ። ኤሚሬትስ ባለፉት 10 ዓመታት ውስጥ ራሷን እንደ አንድ ምትክ የሌለው ቀጠናዊ ኃይል አንዳንዴ በአስታራቂነት፣ በልማት አጋርነት፣ በደህንነት ዋስትናነት አስቀምጣለች። በሶማሊያ፣ ኤርትራ፣ ጅቡቲ እንዲሁም በሁለቱም የቀይ ባህር ዳርቻዎች ጥልቅ የፋይናንስና የወታደራዊ አሻራ አላት። በ2018 የኤርትራና ኢትዮጵያ የሰላም ስምምነት ላይ በአስታራቂነት ከፍተኛ ሚና ተጫውታለች። በኤርትራ አሰብ ወደብ ላይ ወታደራዊ መገልገያዎችንም እንዲሁ ገንብታ ነበር። በመላው ሊቢያ ለሚገኙ ወሳኝ ቡድኖች የገንዘብ ድጋፍ ታደርጋለች፣ ታስታጥቃለችም። አሁን ደግሞ ለአፍሪካ ደም አፋሳሽ ግጭቶች አንዱ ወደ ሆነው ለግብፅ፣ ቻድ፣ ለማዕከላዊ አፍሪካ ሪፐብሊክና ለሰፊው ሳህል ቀጥተኛ ተጽዕኖ ወዳለው ግጭት መረቦችን ዘርግታ እየተንቀሳቀሰች ትገኛለች። ይህ ሪፖርት የአረብ ባህረ ሰላጤ አገርና የባህረ ሰላጤው ወታደራዊ መሰረተ ልማት የአፍሪካን ግጭቶች እንዴት እንደሚያወሳስብ ፍንጭ ሊሰጥ የሚችል ነው። ይህንን ተግባር የሚያስፈጽሙት ውሎች በሺዎች ከሚቆጠሩ ኪሎ ሜትሮች ርቀው በሚደረጉ ስምምነቶች ላይ ምንም አስተያየት በሌላቸው የሱዳን ሲቪሎች ላይ አስከፊ መዘዝ እያስከተለ ይገኛል። ኤሚሬትስ በሱዳን ምን እያደረገች እንደሆነ በደንብ መረዳት፣ በዙሪያችን ምን አይነት ቀጠናዊ ስርዓት እየተገነባ እንደሆነ ለመረዳት አስፈላጊ ነው። ይህ አሁን የወጣው አዲስ ሪፖርት በሱዳን ጦርነት ውስጥ እየተሳተፉ ካሉት የኮሎምቢያ ቅጥረኛ ወታደሮች ጋር የተያያዘ ነው። እነዚህ ቅጥረኞች በተባበሩት አረብ ኤሚሬትስ መቀመጫቸውን ባደረገ አንድ ኩባንያ ተመልምለው በሱዳን ግፍ በመፈጸም የሚከሰሱትን የፈጣን ድጋፍ ኃይላትን ለመደገፍ በኤሚሬትስ ወታደራዊ ካምፖች በኩል ማለፋቸውን የሰብአዊ መብት ተሟጋች ድርጅቱ ምርመራ በኤሚሬትስ ላይ
አዲስ ክስ አቅርቧል። ይህ የሂውማን ራይትስ ዎች አዲስ ግኝት የተባበሩት አረብ ኤምሬትስ በሱዳን የእርስ በርስ ጦርነት ወቅት በጦር ወንጀል የሚከሰሰውን የፈጣን ድጋፍ ኃይል እንደምትደግፍ ሲቀርብ ለነበረው ክስ ተጨማሪ ማስረጃ የሚሰጥ ነው። ይህ ደግሞ በምዕራቡ ዓለም በተለይም በአሜሪካ በኩል የሚደረግላትን ጥበቃ ሊፈታተን የሚችል ግፊት ሊፈጥር እንደሚችል ታዛቢዎች ይገልጻሉ። የኤምሬትስ ክህደትና ተጨባጭ ማስረጃዎች። ኤምሬትስ ግን በግዛቷ የውጭ ቅጥረኛ ወታደሮችን መልምላ አሰልጥናለች ተብሎ የቀረበባትን ክስ ውድቅ ታደርጋለች። የሀገሪቱ የውጭ ጉዳይ ሚኒስትር ኤምሬትስ ግዛቷ ለምልመላ፣ ስልጠና፣ ፋይናንስ ወይም የውጭ ወታደሮችን ወደ የትኛውም ግጭት ሱዳንን ጨምሮ ለማሳለፍ እንዲያገለግል አትፈቅድም በማለት ይገልጻል። ነገር ግን የኤምሬትስ ተግባራት ያላትን ከፍተኛ ገንዘብ በመጠቀም በግል ኩባንያዎች በኩል የሚፈጸም ነው። የመንግስትና የመንግስታዊ ተቋማትን አሻራ ማግኘት በጣም አስቸጋሪ መሆኑን በመካከለኛው ምስራቅ የደህንነት ጉዳዮች ላይ ሰፊ ጥናት ያደረጉት ፕሮፌሰር አንድሬ ክሬግ ሲገልጹት የቆዩት ነው። ሂውማን ራይትስ ዎች ከማርች እስከ ሴፕቴምበር 2025 ከኮሎምቢያውያን ቅጥረኞች ጋር በተደረገ ቃለ ምልልስ እንዲሁም በቪዲዮዎች በምስሎችና ዋና ዋና ቦታዎችንና የጦር መሳሪያዎችን በሚለዩ የማህበራዊ ሚዲያ ጽሑፎች ትንተና ላይ በመመስረት ነው ይህንን አዲስ ሪፖርት ያሰራጨው። ባለፈው ወር ኮንፍሊክት ኢንሳይት ግሩፕ የተባለው የደህንነት ጉዳዮችን የሚተነትንና የሚከታተል ተቋም አሁን በዋናነት በፈጣን ድጋፍ ኃይል ታጣቂዎች በተያዘችው የምዕራብ ሱዳን ቀጠና በሆነችው ዳርፉር ውስጥ የኮሎምቢያ ቅጥረኛ ወታደሮች ተሳትፎ መኖሩን ገልጾ ነበረ። ይህ የሂውማን ራይትስ ዎች ሪፖርት የመጣው ባለፈው ወር ኮንፍሊክት ኢንሳይት ግሩፕ በተባለው የደህንነት ትንተና ተቋም ከተደረገው ጥናት ቀጥሎ ነው። ይህ ጥናትም አሁን በሰፊው በፈጣን ድጋፍ ኃይል በተያዘችው የምዕራብ ሱዳን ቀጠና በሆነችው ዳርፉር ውስጥ የኮሎምቢያውያን ቅጥረኞችን ተሳትፎ አጉልቶ አሳይቷል። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ባለፈው ዓመት እነዚህን ቅጥረኛ ወታደሮች የሞት አካላት ሲሏቸው፣ ምልመላው ደግሞ የሕገወጥ የሰዎች ዝውውር መልክ እንደሆነ መግለጻቸው ይታወሳል። የሰብአዊ መብት ድርጅቱ ቅጥረኞቹ ወደ ዳርፉር ከመሄዳቸው በፊት የኤምሬትስን፣ የሊቢያን፣ የቻድንና የሶማሊያን አውሮፕላን ማረፊያዎች እንደ ማስተላለፊያ መስመር ይጠቀሙባቸው እንደነበር ይገልጻል። አንድ ቅጥረኛ ለድርጅቱ በሰጠው ቃል በፓስፖርታችን ላይ ማህተም አያደርጉልንም፣ ገብተን ወጣን፣ ወደ ወታደራዊ ካምፕ ልትወስደን የተዘጋጀችው አውቶቡስም ነበረች ሲል ያስረዳል። የመብት ድርጅቱ ምርመራዎች የቀድሞ የኮሎምቢያ ጦር አባላትን ኢላማ ያደረገ በአፍሪካ የድሮን ሙከራ ሥራ የሚመለከቱ ማስታወቂያዎችን የሚያሰራጩ የኮሎምቢያና የኤምሬትስ ኩባንያዎች መረብ እንደተሳተፉበት ያሳያል። ከኤምሬትስ ፕሬዝዳንት ጋር ግንኙነት አለው ተብሎ የሚጠረጠረው ኩባንያ እነዚያን የኮሎምቢያ ወታደራዊ ተቋራጮች ወደ ሱዳን ለማሻገር በመንግስት የሚቆጣጠረውን መሠረተ ልማት እንደተጠቀመ ይከሰሳል። ሂውማን ራይትስ ዎች በተጨማሪም በአቡዳቢ መቀመጫውን ያደረገው ኩባንያ ወደ ሱዳን ለተሰማሩት የኮሎምቢያ ተቋራጮች፣ ለፈጣን ድጋፍ ኃይል ታጣቂዎች፣ እግረኛ ጦርና መድፍ፣ የድሮንና የተሽከርካሪ ኦፕሬተሮች እንዲሁም አሰልጣኞች ሆነው የሚያገለግሉበትን ቴክኒካዊ ልምድ ለመስጠት እንደቀጠሯቸው ይከሰሳል። ድርጅቱ እነዚህ ኮሎምቢያውያን በሱዳን ወደሚገኙ የጦር ቀጠናዎች ከመሰማራታቸው በፊት በአንዳንድ የኤሚሬትስ ወታደራዊ ተቋማት ውስጥ ስልጠና ወስደዋል ይላል። በተሰማሩባቸው የጦርነት ቀጠናዎችም እንደ ጅምላ ግድያ፣ አስገድዶ መድፈር፣ የወሲብ ባርነት፣ ዘረፋና የሲቪል መሠረተ ልማት ውድመት ያሉ የሰብአዊ መብት ጥሰቶች ተፈጽመዋል ይላል። የፈጣን ድጋፍ ኃይል ባለፈው ዓመት የአልፋሽር ከተማን ከተቆጣጠረ በኋላ ዓለም አቀፍ ቁጣን የቀሰቀሰ ክስተት ተከትሎ ነበረ። የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮ በመጀመሪያዎቹ 3 ቀናት በታጣቂዎቹ ጥቃት ከ6000 በላይ ሰዎች እንደተገደሉ ይገምታል። በነሐሴና ታህሳስ 2025 6 የአልፋሽር ነዋሪዎች ለሂውማን ራይትስ ዎች በሰጡት መረጃ በጥቅምት 2025 ጅምላ ግድያ በሚፈጸምበት ወቅት ኮሎምቢያውያን መሆናቸውን ያመኑባቸውን ሰዎች በከተማ ውስጥ ማየታቸውን ገልጸዋል። በሪፖርቱ የተጠቀሰ አንድ ታስሮ የነበረ ሰው ታጣቂዎቹ በሰዎች ስብሰባ ላይ ተኩስ ሲከፍቱ ዝም ብለው የሚያዩ የውጭ ዜጎቹን ማየቱን ገልጿል። ሌላው ደግሞ ነጮች ታጣቂዎች ከፈጣን ድጋፍ ኃይል ታጣቂዎች ጋር ቆመው ሳለ 3 ሰዎች ሲረሸኑ ማየቱን ዘግቧል። ነገር ግን ግድያው በሚፈጸምበት ወቅት እነሱ አልረሸኑ። ሪፖርቱ በተጨማሪም በሱዳን ውስጥ ያሉ የኮሎምቢያ ቅጥረኛ ወታደሮች በተማረኩ ጊዜ የኤሚሬትስ ጦር መሳሪያዎች እንደተገኙባቸው ይገልጻል።
አንዳንዶቹ ጥይቶች በሰርቢያና ቡልጋሪያ የተመረቱና በተባበሩት አረብ ኤምሬትስ የተገዙ መሆናቸውን ሪፖርቱ አረጋግጧል። የዓለም አቀፉ ማህበረሰብ ምላሽና የቀጠናው ስጋት። የሰብአዊ መብት ተሟጋቹ የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እንዲሁም የታላቋ ብሪታንያና የአሜሪካ መንግስታት የተባበሩት አረብ ኤምሬትስ በሱዳን ጦርነት ውስጥ ስላላት ተሳትፎ ድምፃቸውን እንዲያሰሙ ጥሪ አቅርቧል። ይህ ደግሞ የዚህ ግኝት አስፈላጊው ጎን ነው። እስካሁን ኤምሬትስን በግልጽ የከሰሰ ሀገር ወይም አህጉራዊ ድርጅት ፈጽሞ የለም ለማለት ይቻላል። አሜሪካ በታህሳስ 2025 በዋናነት የኮሎምቢያ ዜግነት ያላቸውን የቀድሞ የኮሎምቢያ ወታደሮችን መመልመሉን ባመነችበት መረብና ግለሰቦች ላይ ማዕቀብ ጥላ ነበረ። ከእገዳ ከተጣለባቸው ግለሰቦች አንዱ የኮሎምቢያና የኢጣሊያ ዜግነት ያለው የቀድሞ ወታደራዊ መኮንን ሲሆን በኤምሬትስ ነዋሪ ነው። ኤምሬትስ ግን በወጣችው መግለጫ የሱዳንን ሕዝብ ስቃይ ለማቃለል ከአጋሮቿ ጋር ለመስራትና ሁሉንም ያካተተ በሱዳን የሚመራ ሲቪል የሽግግር መንግስት ለመፍጠር ማገዝ እንደምትፈልግ አስታውቃ ነበረ። ይህ ግን ለዲፕሎማሲያዊ ፍጆታ ካልሆነ በስተቀር ብዙ የሚያሳምን ንግግር እንዳልሆነ የኤምሬትስን ተግባራት በቅርብ የሚከታተሉ ተመራማሪዎችና ተንታኞች ይገልጻሉ። ይህ የኤምሬትስ ክህደት የሚጠረጠር ነገር አይደለም። የውጭ ጉዳይ ሚኒስትሯ መግለጫ የኤምሬትስ ምድር ለምልመላ፣ ለስልጠና ወይም ለውጭ ተዋጊዎች ማስተላለፊያነት እንደማይውል ለማሳመን ሲሞክር፣ የሂውማን ራይትስ ማስረጃዎች ግን በቀጥታ በኤምሬትስ ምድር ላይ ወደሚገኙ ታዋቂ ወታደራዊ ተቋማት ላይ ያነጣጠረ በመሆኑ ያከሽፈዋል። በአቡዳቢ መቀመጫውን ያደረገው ኩባንያ እንዲሁም በኤምሬትስ አውሮፕላን ማረፊያዎች በኩል የሚደረገው በፓስፖርት ላይ ማህተም ሳይደረግ የሚተላለፍበት አሰራርና ሌሎችም በመንግስት ደረጃ የተመቻቹ መሆናቸው ምንም ጥርጥር የለውም። ይህ በሰፊው የኤምሬትስን ስትራቴጂካዊ አመክኖ የሚያጋልጠው አዲስ ክስ እንግዲህ በተለይ ለቀጠናችን ትርጉም ያለው ነው። የኤምሬትስ ጣልቃ ገብነት በየመን፣ ሊቢያና አሁን ደግሞ በሱዳን ተመሳሳይ ዘይቤ ነው የሚከተሉት። በጀነራል መሐመድ ሐምዳን ዳጋሎ የሚመራው ኃይል ኤምሬትስ የምትፈልገውን ሁኔታ የሚያሟላ ወይም ሊያገለግል የሚችል መሆኑ በተደጋጋሚ ሲገለጽ ቆይቷል። ህሜቲ ርዕዮተ ዓለማዊ ታማኝነት የሌለው መሬትን፣ የወርቅ ማዕድንንና የኮንትሮባንድ መስመሮችን የሚቆጣጠር ሰው ነው። ለኤምሬትስ ደግሞ እንዲህ አይነት ሰውን መደገፍ ማለት ሳህልን ከቀይ ባህር ጋር የሚያገናኘውን የቀጠናውን ጂኦግራፊ መቆጣጠር ማለት ስለሆነ ካላት ምኞት ጋር አስፈላጊ ነው። ለሱዳን ጎረቤቶችም መዘዙ ከባድ ነው። ፈጣን ድጋፍ ኃይል በኤምሬትስ ድጋፍ እየጠነከረ ከሄደ በአረብ ባህረ ሰላጤ ሀገር የሚደገፍ አንድ ንዑድ ወታደራዊ ኃይል ካርታዎችን እንደገና በሚስልበት፣ በሚሊዮን የሚቆጠሩ ህዝቦችን በሚያፈናቅልበትና በዓለም አቀፍ ተቋማትና ሀገራት ሳይጠየቅ ሊቀጥል በሚችልበት በአፍሪካ አህጉር ላይ አዲስ የኃይል እውነታ ሊፈጠር እንደሚችል ይተነተናል። የጎረቤት ሀገራት አቋም ኤርትራና ግብፅ ይህንን ከመደበኛ የሱዳን ጦር ጋር ያላቸውን ጥልቅ ትስስርና በፈጣን ድጋፍ ኃይልና በብልጽግና መንግስት በኩል በዚህ ቀጠና ሲደረግ የቆየውን ውክቢያ ከግምት ውስጥ በማስገባት በትኩረት እየታዘቡት ይገኛሉ። በአፍሪካ መንግስታዊ ያልሆኑ ተዋናዮችን ወይም ነን ስቴት አክተርስ ለማስታጠቅ ብቻ ከምትጣጣረው የባህር ሰላጤዋ ኃይል ጋር ጥሩ ግንኙነት ከሌላት ኤርትራ ለራሷ የደህንነት ሁኔታ ጉዳዩን ለመግታት ከዚያም ባለፈ ለመፍታት የሚያስችሉ ቀጠናዊ ትብብሮችን ስትገፋ ቆይታለች። ኢትዮጵያ ቀድሞውኑ በውስጣዊ ፖለቲካ መዳከም እየተሰቃየች ባለችበት መድረክ የፈጣን ድጋፍ ኃይል ግዛታዊ ትንኮሳና መስፋፋት በምዕራባዊ ድንበሮቿ ላይ አለመረጋጋትን እንዳይፈጥርባት፣ በጎን በታይ ንፋስ እንዳያስገባባት በአንድ አይኗ ለመመልከት ተገዳለች። የተባበሩት መንግስታት ድርጅት፣ የአፍሪካ ህብረት እንዲሁም የአሜሪካና የብሪታንያ መንግስታት በእስራኤል ጥበቃ እየተደረገላት የፈለገችውን እንድታደርግ ያለምንም ተጠያቂነት ዝም ብሎ የሚመለከቷትን ኤምሬትስን ገሳጭ በሆነ ድምፃቸው እንዲናገሩ ሂውማን ራይትስ ዎች ጥሪ አቅርቧል። ይህ ጥሪ ግን ፈጣን ውጤት እንዲያመጣ ጂኦፖለቲካዊ ሁኔታዎችና የተሳሰሩ ጥቅሞች የሚወስኑት ስለሆነ በአጭር ጊዜ ውስጥ መፍትሄ የማምጣት ዕድሉ ጠባብ መሆኑን ተንታኞች ስጋታቸውን ይገልጻሉ። ኤምሬትስ በኢኮኖሚ ረገድ በጣም አስፈላጊ ሆና የእስራኤል ዋና አጋር መሆኗ ወሳኝ ምክንያት ነው። ይህ ሪፖርት ተደማምሮ ደግሞ ይህንን በጥቅም ላይ የተመሰረተ ዓለም የሚመራበትን ጠማማ አካሄድ ለመቀልበስ ጊዜ ይጠይቃል። ነገር ግን የዚህ አይነት ሪፖርቶች መዝገብ ስለሚገነቡ አስፈላጊ ናቸው።
ተጠያቂነት አልፎ አልፎ በሚታይበት ቀጠና ደግሞ ይህ መዝገብ በመጨረሻ ለፍትህ መጀመሪያ እንዲሆን ተስፋ ይደረጋል። ክቡራት ተከታታዮቻችን ወቅታዊ ጉዳዮችን የዳሰሰው ትንተናችን ይህንን የተከታተላችሁት ነበረ። እንደተለመደው ሐሳባችሁን አካፍሉ፣ ሸርና ላይክ፣ ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ በኩል ሰላም ያሰማን እያልኩ እሰናበታችኋለሁ። ሰላም ለሁላችን።